በጣም ደስ በሚል ነገር ለሲፋን ቁርጡን ነገራት። ይሄ ሁላ ነገር የሚያደርጉኝ ሰዎችን አሁን በቅርቡ እደርስባቸዋለሁ። መቼስ የትም ተደብቀው እንደማይቀሩ ተስፋ አለኝ። ግን ደግሞ ያገኛቸው ለታ ምን እንደማደርጋቸው እኔ ነኝ የማውቀው በማለት ለሲፋን ነገረ። ሲፋን ደግሞ በጣም በድንጋጤ ውስጥ ትገኛለች ማለት ነው። ብታገኝ ምን ታረጋቸዋለህ ስትል የማደርገውን እኔ ነኝ የማውቀው። እነሱ ሴታ ሴት ናቸው። በእርግጥ መፋለም ከፈለጋቸው ከኔ ጋር መጥተው ነበረ መፋለም የነበረባቸው። እንዴት በጻን ልጅ ላይ ይፋለማሉ በማለት እንግዲህ እየነገራት ትገኛለች ማለት ነው። ሲፋንሻም እንግዲህ ውስጧ እንደዚያ ስላት በጣም የፍራቻ መንፈስ እየተዋጠ ትገኛለች ማለት ነው። ጄሪም እንግዲህ ዝርክርኳ ጄሪ ስትዝረከረክ እንግዲህ የቀረጸቻትን ቪዲዮ ሜርሲ መልሳ አሰማቻት ማለት ነው። በእኔ ላይ ሙድ የምትይው አንቺ ማነሽ? እኔ እኮ የአንቺን መረጃ የሁሉ ነገርሽን እዛ ቤት የገባሽበትን በምን አይነት አቶ አምናን ጋር ቀርበሽ እንደተኛሽ እንዴት ከሱ ጋራም ሆነሽ አብረሽ ከሱ እንዳረገሽ በምን አይነት እዛ ቤት ውስጥ እንዴት እንዳደረኩሽ ነገሮቹን ሁላ አውቃለሁ በማለት እንግዲህ ቪዲዮን አሰምታታለች ማለት ነው። ጄሪ በአሁን ሰዓት ምድር ምነው ተከፍታ በዋጠችኝ እያለ ትገኛለች ማለት ነው። ምክንያቱም ያደረገችው ነገር ከባድ ነገር ስለሆነ ይህንን ነገር አቶ አምናን ቢሰማ ምን እንደሚያደርጋት እራሷን ስለምታውቅ በጣም በችግር ውስጥ ትገኛለች ማለት ነው። እንደዚሁም ደግሞ እንግዲህ ሜርሲ በጣም በሚያሳዝን ነገር ወይዘሮ እናሳራን እየለመነቻትና እየተለማመጠቻት ትገኛለች ማለት ነው። ምክንያቱም የተደረገው ነገር ከባድ ነገር ስለሆነ ነገሮቹን ሁላ እናሳራ ስላወቀች ለአቶ አምናን እንዳትናገርበት በጣም በድንጋጤና በፍራቻ ውስጥ ሆና እየተናገረች ትገኛለች ማለት ነው። እባክሽ እንደራደር፣ እኔ የምትፈልጊውን ነገር ላድርግልሽ፣ ይሄ የቤተሰብ ጉዳይ ነው፣ በቤተሰብ ማከል እንዳትገቢ እያለቻት እየለመነቻት ትገኛለች ማለት ነው። እሷ እንደውም እኔ ትንሽ ይሻለው አቶ አምናን ወደ ራሱ ይመለስ ይሻለው ብዬ ነው እስካሁን ድረስ የጠበቅኩት እንጂ በፍጹም ስለ እናንተ ነገር የምታደርና የሚባል ነገር አይደለም። ሁሉን ነገር መናገር አለብኝ በማለት ትገኛለች ማለት ነው ቤተሰቦቼ። እንደዚሁም ደግሞ እንግዲህ አቶ አምናን ለብሌን ምን እያላት ይገኛል? እባክሽ ፊትሽን ሳይ በጣም እንደምትቀኝ ያስታውቃል። በጣም ትናደጃለሽ። እኔ በእኔና በጄሪ መካከል እኔ ከጄሪ ምንም ነገር እንዳሌለ እየነግርሻለሁ። ግን ደግሞ በእኔና በሷ መካከል ያለው ልጅ ብቻ ነው እንጂ ምንም ነገር በእኔና በሷ መካከል እንዳሌለ እምንልሻለሁ። እባክሽ አትራቂኝ። እኔን አንቺ ማለት ለኔ ደስታዬ ነሽ። ያላንቺ ደስታ የለኝም። አንቺን ሳይ ነው ደስታን ሁሉ ነገር የማየው። እባክሽ ተረጂኝ በማለት እንግዲህ እሷን እየጠየቃት ይገኛል ማለት ነው። እሷም እጠብቅሃለሁ፣ እረዳሃለሁ፣ አቅሜ እስከቻለ ድረስ እኔ ካንተ ጋር ነኝ፣ ምንም ነገር አታስብ በማለት እሷን እያጽናናች ትገኛለች ማለት ነው። አቶ አምናን እንግዲህ በአሁን ሰዓት በብሌን ፍቅር እንግዲህ እንድት ብሏል ማለት ነው። በጣም በብሌን ፍቅር ውስጥ ይገኛል ማለት ነው። ግን ደግሞ ፍቅሩን በጣም በሚያሳዝን ነገር ጄሪ ያው ግራ ገብቷታል። በእርግጥ ያው የምታደርገው ነገር ገብቷታል፣ አላወቀችም። ይሄን ሁላ ነገር እንክብካቤ የምታደርገው አቶ አምናን ካሁን ልቡን ይከፍትልኛል፣ እኔን ይወደኛል፣ ያፈቅረኛል በማለት ውስጥ ነች ያለችው። አቶ አምናን ግን በፍጹም ጄሪን ሊወዳት የማይችል የማይታሰብ ነገር ነው። ምክንያቱም በመጀመሪያነት የወደዳት ብሌን እስከሆነ ድረስ አሁን ጭራሹኑ ብሎ የብሌን ፍቅሩን ገልጾላታል። ምን ያክል እንደሚወዳትና ምን ያክል እንደሚያፈቅራት ያለውን ነገር ተናግሯል። ብሌንዬም በአሁን ሰዓት በጣም ደስተኛ እየሆነ ትገኛለች ማለት ነው። አንተ እኮ ማለት እኔ ብዙ ነገሬን የረሳውብክ እናቴ አጥቼ ፎቶዋን እያየው ሳላለቅስ ውዬና አድሬ አላቅም። ግን ደግሞ ያንን ነገር የረሳሁት ይሄው ባንተ የተነሳ ነው በማለት እንግዲህ ለሱም እየነገረችው ይገኛል ማለት ነው። አንቺ ማለት ለኔም ደስታዬ ነሽ፣ ያላንቺ ነገር ምንም ነገር አይሆንልኝም፣ እባክሽ ልትረጅኝ ይገባል፣ ካጠገቤ አትራቂም በማለት ይገኛል ማለት ነው። እንዲሁም ደግሞ እናሳራ እንግዲህ የሆነ አባት አምጥታለች ማለት ነው። የጓደኛዋን ባል ወደዚህ ቤት እንዲገባ አድርጋለች። ቤት ውስጥ ሰራተኛ የአበባ እንደዚሁም ደግሞ ግቢ ውስጥ ያለውን አታክልቶች እንዲንከባከብ አቶ አምናንን ጠይቃ
ምንም ችግር የለውም ስራ ይግባ ብላ እንግዲህ እንዲገባ አስደርጋለች ማለት ነው። እኔ በጣም ነው ደስ ያለኝ። በነገራችን ላይ ወይዘሮ ሜርሲም እንግዲህ ወይዘሮ ሞርዜላ ክላሷ ገብታ እንግዲህ በሩን በላው ላይ እና ሳራ ቀርቅራባት መከራዋን ስቃዋን እንድታይ አድርጋለች ማለት ነው። ተጫውታባት እቃቃ ጨዋታ ተጫውታባት እንድትለቃት አድርጋታለች ማለት ነው። እንግዲህ ወይዘሮ ሜርሲ አብዳ ነው ከዛ ክላስ ስትወጣ ጸጉሯ ተንጨባሮ በጣም በሚያሳዝን ነገር እንግዲህ አክሽን ስትሰራባት ነበረው ማለት ነው። እሷም እንግዲህ ወታ ከዛ ክላስ ውስጥ ስትመጣ በጣም ነው እየሳቁት ሜርሲና ጄሪና እንትና በጣም እየሳቁ ነበረ ማለት ነው። እንዴት ይሄ ነገር ሊሆን ይችላል በማለት ማለት ነው። በጣም እየሳቁና እንትን እያሉ ነበረ ማለት ነው። ከዛም በኋላ ነው እንግዲህ ወይዘሮ ሜርሲ የተናደደችው። እንዴት በእኔ ላይ ሙድ ይዛሉ? እሷ ይሄን አክል ሚስጥር እየባት እንዴት እንደዚህ ታደርገኛለች? በማለት ነው እንግዲህ ቀጥታ ፎቶውን ወስዳ እንግዲህ ለሷ አሰማቻት ማለት ነው። ጄሪ በአሁን ሰዓት የምትገባበት የምትወጣበት ግራ ገብቷት ይገኛል ማለት ነው። በእርግጥ ጄሪ የምታደርገው ነገር ጥሩ አይደለም፣ መልካምም አይደለም። ስራዋ መጥፎ እንደሆነ ሁላችንም እኔም እናንተም እናውቃለን። አቶ አምናንን የምትፈልገው ገንዘብ ለገንዘብ ብቻ ነው። ገንዘብ ካላገኘች እዛ ቤት ውስጥ እንደማትቀመጥና በልጅ የተነሳ ሀብትና ንብረቱን መቆጣጠር እንደምትፈልግ የታወቀ ነው። አቶ አምናን ግን በአሁን ሰዓት በሱ ስም ያለው ነገር ምንም ነገር አለ ብዬ አላስብም። ምክንያቱም ግማሽ ድርጅቱን ራሱ ለዛ ለሕፃን ልጅ በተያዘ ጊዜ አሳልፎ ሰጥቷል። እንግዲህ ብዙ ጊዜ ጄሪ የፈለገችውን ነገር የምታገኘው አይመስለኝም። ምክንያቱም አንደኛ አቶ አምናን ለእሷ ፎንቃ አልወደቀላትም፣ አይወዳትምም። ሰው ልጅ ደግሞ ሲወዳት ነው የፈለገችበት ቦታ መድረስ የምትችለው። ካልወደዳት በፍጹም እሷ ፈለገችበት ቦታ እንደማትደርስ ይሄ የታወቀ ነው። ብቻ ብዙ ነገር ከባድ እየሆነባት ይገኛል ማለት ነው። በአንድ በኩል መስጠፋ፣ በአንድ በኩል ሜርሲ። እንግዲህ ሜርሲ በስተመጨረሻ ምን ታደርጋለች ብላችሁ ታስባላችሁ? ነት ለአቶ አምናን ይሄን ነገር ትናገራለች አይደለም? ያው በእርግጠኝነት መጠቀሚያ ታረጋታለች ብዬ ነው የማስበው። የሆነ ነገር እንድታደርግ የምታረጋት የምትገፋፋት ይመስለኛል። ይሄንን ደግሞ እኔ የፈራውላት ነገር እናሳራን የሆነ ነገር ታደርጋታለች ብዬ በጣም እየፈራውና እየተጨነኩ እገኛለሁ ማለት ነው። ቤተሰቦቼ እንግዲህ ቤተሰቦቼ ቪዲዮ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይሄ ድራማ ወዴት እየሄደ ነው የሚለው ነገር እንግዲህ በጣም ከበድ እያለ ይመጣል ማለት ነው። እዛ ቤት ውስጥ አንደኛ እንግዲህ ሜርሲ እና ሲፋን የሚባሉ ሰዎች በጣም ከባድ ናቸው። ያው ጄሪ እንኳን ሀብትና ንብረት መቆጣጠር ነው እንጂ ሀሳቧ የሰዎችን ነፍስ ለማጥፋት አክል የዜና አክል ጎበዝ እንዳልሆነች ይሄ የታወቀ ነው። እናያታለን። ለማንኛውም ቀጣይ ቪዲዮ እስከመጣች